ምንም ችግር የለም አብሽር እኔ ያለው ለዚህ ምንም አታስብ አዎ ይምረን አታስብ አትጨነቅ ሰላም አለይኩም ወአለይኩም ሰላም እንኳን አደረሳችሁ ወበረካቱ እንኳን አደረሰን እንኳን መብሩክ አህለን ወሰህለን ሱብሃንአላህ አብዱራህማን ሸውሴን እንኳን አደረሳችሁ እንደና መጣ ይዛው ለቴና ተቀበል ላስቸግራችሁ شكرا جزاك الله እንኳን ደህና ቆያችሁኝ አህለን ወሰህለን እንዴት ናችሁ ቁጭ በሉ እንግዳ በጣም ተቀባይ ናችሁ ቀድሜ ነው ተቀመጠው አይናፋር እንግዳ ረጅም መንገድ ነው የመጣው ባለቤት ይጋብዛል ማለት አለ ረጅም መንገድ ነው የመጣው ለዛ ነው አብዱራህማን ይባላል አብዱራህማን ዑመር የሚንበር ቲቪ ሲሆን አብረውን ከነበሩ የጉዞ አካል ከነበሩ በትጋት ሁሌም ከመናነሳቸው ወንድሞቻችን መካከል ነው ማርኬቲንግ ዲፓርትመንት ውስጥ አስተዋውሳለሁ ፒያሳ ያለን መጥቶ ነበር ነጋ ልጅ ነገር ነው ጸጉሩም እንዳሁን አልነበረ እና ማንበብ በጣም እንደሚፈልግ እንደዚህ ናሬሽን ላይ ምናምን እንደሚሞክር ነገረኝና እስቲ የሆነች አርቲክል ነገር ሞክራልኩት ሞከረ በአንድ የሀገራችን ዕውቅ የስፖርት ጋዜጠኛ ዜማ ተጽዕኖ ስር ነበር ያኔ ይወደዋል አሁን ራሱ በለልን ብንለው ይደልላል ሄዶ ትረካውን በዛ መልኩ አሰማን የሚገርመው ለፕሮዳክሽን እያመቻቸ ነው አቡ ሐኒፋ ግን የሆነ ነገሩና የና ይሄ ልጅ ከፕሮዳክሽን በላይ ለማርኬቲንግ በጣም የሚሮጥ ወንድም ነው አለ ዞሮ የሚንበር ቲቪ አጠቃላይ የሚንበር መልቲሚዲያ መልክ ሆኖ ብዙዎቻችሁ በተለይ ተቋማት ጋር ከፊት የቆመ ነው ምርኩዝ ላይ በሂራ በጎ አድራጎት እናቀዋለን ሲያስተባብር ሲቀውጥ ፋይናሊ የሊንክ ትራቨል ደሞ የሚባል ከወንድሞቹ ባልደረቦቹ ጋር ያቋቋሙት በሀገራችን የመጀመሪያውን የህብረት የኡምራ እንግዲህ ስርዓት የጀመረ በርግጥ ያኔ ከኦስካር ትራቨል ጋር በጋራ ነበር የሚሰሩት ዛሬ 5 አመት ሞልቷቸዋልና ልዘይራችሁ ብሎ ነው የመጣው ማሻአላህ አብዱራህማን በጣም የሰላ አምሮ አለው ሌላ ደግሞ አብዱራህማን ባለበት ቦታ ላይ ጭብጨባ አለ የትኛው አዳራሽ ውስጥ ለኳሽ ነው ጭብጨባ ለኳሽ ነው ማለት ክብሪት ነው ጓደና ማታ ያኛ በደንብ ስለምናቀ ለማስተዋወቅ ነው خير ያው አብዱራህማን ዑመር ባላለኝ እንዳላችሁት በአሁኑ ሰዓት አይ ቲንክ 4 አመት ድፍን 4 አመት ሰርቻለሁ በነገራችን ላይ አንድ ቀን ያልጎደለው ሚንበር ቲቪ ሆኖ ከጀመረ ጀምሮ ያው ከዛ በፊት ደግሞ በመልቲ ሚዲያም በትርፍ ሰዓት ባለን ነገር ለማገገል ሞክር ነበር አሁን ደግሞ 1 አመት ሆነ በቋሚነት አገለግል ከነበረው አሁን 5ኛ አመት ያከበርና ልክ የዛሬ አመት አካባቢ ነው ያ 4ኛ አመቱ ላይ ያው እንግዲህ ጎጆ ወጣሁት ግን ያው አለሁኝ ወደፊትም እንግዲህ ኢንሻአላህ እንኖራለን ዛከላሁ ኸይር ደስ ብሎናል ስራ እንዴት ነው ከሚለን ጀምር ስራ ጥሩ ነው አልহামዱሊላህ የመጀመሪያው እንኳን አደረሰን ያው ሰሞኑን ሚንበር 5ኛ አመቱን ያከበረ ነው እንደ ቴሌቪዥን ጣቢያ እንደ መልቲ ሚዲያ ደግሞ ካልተሳሳትኩኝ 10 አመት አካባቢ ነው ወደ 11 የተሻገረ ነው የኛ እድሜ ግማሽ አካባቢ እንደማለት ነው በያጋጣሚው መሳቢያውን ይከፍታል አብዱራህማን ልጅ መሆኑን ማስተዋወቅ ሁሉ ጊዜም ህልሙ ነው ግን ታድጋለህ ነው ግን እና ያው ኢስላሚክ ሚዲያ ላይ በጣም ከባድ ነው ስለሰራሁበት 4 አመት በቋሚነት ሰርቻለሁና እነዛ ነገሮች ተቋቁሞ አልፎ በተለይ እኔ የነበርኩበት ዲፓርትመንት ማርኬቲንግ ነው አዲስ ነገር ነው ለሙስሊሙ ተቋም ለሙስሊሙ ነጋዴ የድርጅት ብራንዲንግ የድርጅት ፕሮሞሽን ምናምን በቃ አዲስ ነገር ነው ብዙ ያልተለመደ ነገር ነው በተለይ በኢስላሚክ ሚዲያ ላይ ማለት ነው ፍርሃት አለ ማስተዋወቅ ብዙ ስጋቶች ምናምን አሉና በጣም ከባድ ቻሌንጅ የነበረበት ወቅት ነበረ ፕሮግራሞችን ለማስለመድ ኢቨንቶችን ለማስለመድ ቻሌንጆች ነበሩና እነዛን ነገሮች አልፎ ሚንበር ቲቪ ዛሬ ላይ ያው ካቅም በላይ ሆናል አይደል ፕሮግራሞች ላይ እንደውም ወረፋ የሚይዙ የሚጠብቁ ተቋማትም እኮ አሉ አንዱ ጊዜውን ጨርሶ እስኪወጣ ድረስና በዚህ ደረጃ ተለምዶ እኛ በነበርንበት ዘመን ደግሞ ተከፈለበት መስዋዕትነት ደስ ይላል ያኮራል ዛሬ ላይ ለዚህ መድረሱ ሚንበር ቲቪ በስኬት 5ኛ አመት ወይም 10ኛ አመታችን ላይ ደርሰናል እንኳን ለመላው የሚንበር ቲቪ ሰራተኞች ባልደረቦች ቤተሰቦች
ሚንበር በጣም ብዙ ቤተሰብ አለው። እንኳን አደረሰን ማለት ፈልጋለሁ። ጀዛከላሁ ኸይር ሹክራን አብዱራህማን። ወደ ሊንክ ደግሞ ሻገር እንበል። የሊንክ በተለይ የኡምራ ፓኬጅ በህብረት የሚሰሩ የኡምራ ፓኬጅ ቅርጹ ስትራክቸሩ ማለት እንዴት እንደተጸነሰና ወደ መሬት ሲወርድ በታሰበው ልክ በዚህ አሁን ባላችሁበት ደረጃ ለውጥ ሊፈጥር እንደሚችል ማመናችሁ መገመታችሁ ይገርመኛል። ሀሳቡ ሲጠነሰስ በተወሰነ መልኩ ጆሮዬ ላይ ገብቶ ብዙም ቦታ ያልሰጠው ሰው ስለነበርኩኝ ነው። በአጋጣሚ ደግሞ ኸሚስ ምሽት ፕሮግራም ላይ ነው ለሼህ አምጥቶ ባልደረባ አብዱልፈታህ የቪዛውን ፖስታ ያሰጣቸው። ራሱ እንደ ፕሮግራምስ ነው ሚና አለን ወይ ለዚህ ለኡምራ ኢንዱስትሪው ማለት ነው? ኸይር ያው በተወሰነ መልኩ እኛ ከሚዲያ ከዚህ ከቀረጻ ጀርባ እንተዋወቃለን። ያው እንደምታውቁት በፊት ላይ ከወንድም ሚፍታህ ብራይት ፕሮዳክሽን እህት መግፊራ ማቭ ኢቨንት ጋር ሆነን በጋራ ሆነን ከወንድም አብዱልፈታህ ጋር ሆነን ልጆች በልጅነታቸው የሐጅ ክንዋኔን ማወቅ አለባቸው በሚል እሳቤ 1-2-3 ኢቨንት ጎልፍ ክለብ የተለያዩ ቦታዎች እንደ ሂራ ብቻ ሳይሆን እንደ ብራይት ፕሮዳክሽን እንደ ማቭ ኢቨንት ሆነን በጋራ አዘጋጅተን ነበርና እንደዚህ ከልጅነታቸው ጀምሮ መረዳት አለባቸው ማወቅ አለባቸው ይሄንን ነገር በሚል እሳቤ ሰርተን ነበረ። ከዛ በኋላ ደግሞ ራሱን የቻለ ቢዝነስ መስራት ታስቦ ሊንክ ትራቭል የሚባል ካምፓኒ ተቋቁሞ በተለያዩ ሀገራት ላይ የተለያዩ ስራዎችን ለመስራት አስበን ሹክራን ማሚ የተለያዩ እንቅስቃሴዎችን በማድረግ ሂደት ላይ ያለን ብዙ ጊዜ እኛ አንድን ነገር ስናስብ ስንሰራ ለየት ማድረግ አለብን ብለን እናምናለን። የምንሰራውን ስራ በሚሰራበት መንገድ ተመሳሳይ መልኩ መሰራት ሳይሆን ለየት ማለት አለበት። ስለዚህ የኡምራ ስራ ብንሰራ ያው ሙስሊሙ ማህበረሰብ አካባቢ የቆየን በተወሰነ መልኩ ትንሽ ጊዜም ቢሆን እንደዛ እንሰራ ስለነበረ ትራቭሉ ላይ ስንመጣ ደግሞ ከሙስሊሙ ማህበረሰብ ጋር በቀጥታ የሚገናኘው የኡምራ ስራ ነው። ሀገራችን ላይ ተለምዷል ኡምራ በአሁኑ ሰዓት በመጅሊስ ስር ነው እንጂ በፊት በትራቭሎች ምናምን ይኬር ነበር። ሀጅ በተወሰነ መልኩ ይሰራ ነበረ። በትራቭል ደረጃ ይሰራል፣ ግን ብዙ አመርቂ አይደለም፣ ብዙ ሰዎች የሚሄዱበት አይደለም። እና ምንድነው ያለው የዘርፉ ችግር? ከችግሩ ተነስተን በምን እናሻሽለው ብለን ስንነሳ እንደዚህ ዛሬ እኔ እንደመጣሁት ዚያራ ቢሮ ሊዘይሩን ከመጡ ወንድሞች ጋር ምን አስባችኋል እንዴት ነው ተባብለን በጋራ ባደረግነው ሐሳብና ውይይት በመነሳት የኡምራ ስራዎች ወይም የሐጅ ክንዋኔዎች ሰዎች ጊዜያቸውን ገንዘባቸውን ብዙ ነገራቸውን መስዋዕት አድርገው ከሄዱ በኋላ ግን ብዙ የሚስቷቸው ነገሮች አሉ፣ ብዙ የሚሳሳቷቸው ነገሮች አሉ። ሳይጠቀሙበት ይመጣሉ። እንሰማለን የአረፋ ቀን በሐጅ ቀን ራሱ ቤተሰብ ዚያራ የሚሄድ ሰው ምናምን አለ። ዋናውን አረፋ ቀን ሐረምን ነው እንጂ ካባን ብቻውን አገኘሁት የሚልም ሰው አለ። ሰው ሁሉ እኮ አረፋ ነው እንደዚህ የሚልም ሰው አለ። ካባን እስከዛሬ ሳላገኘው አሁን እኮ አገኘሁት ናፍቆቴን ተወጣው የሚል ሰው ምናምን አለ። በጣም ያው ታዝናለህ ምናምን። ስለዚህ እዚህ ዘርፍ ላይ ስንመጣ ይሄን ነገር መቅረፍ አለብን ብለን አመንን። እዚህ በሃይማኖት መምህራን የሚመራው የኡምራ ፓኬጅ ለማዘጋጀት አሰብን። ያሰብን እንግዲህ ኸሚስ ምሽት ድምቀት የሆኑት ሼኻችን ሼክ መሐመድ ኢብራሂም ጋር ነው። ሐሳቡን ማቅረብ አዲስ ስለሆነ ከባድ ነው። ይዞ መምጣት እንደ ድርጅትም ከባድ ነው። ሼክም ሆኖ ደግሞ ጉዳዩን ተቀብሎ ይህን ነገር መውሰድም ከባድ ነው። ሸጋ በነበረን ጉዳዩን አመኑበት፣ አሰላሰሉበት፣ ጥሩ መሆኑን አሰቡ። ጉዳዩንም ደግሞ ያመጣነው ወደ ሚንበር ቲቪ ነው። ሼኻችን በሚያቀርቡበት የኸሚስ ምሽት ፕሮግራም ላይ ነው። እሳቸውንም ቪዛ ፖስታ ሰተን ሰርፕራይዝ ያደረግነው። ከዛ በኋላ ደግሞ ይህንንም አዲስ ጉዳይ እኛ ሀገር ብዙ ጊዜ አዲስ ነገሮች መጡ ያስፈራል። ሚዲያም ሆነ ማስተዋወቅ ምናምንም ከባድ ነበር። በወቅቱ ሚንበርም ኃላፊነት ወስዶ ጉዳዩን ስላመነበት ተቀብሎን ለመስራት ችለናል። ስንሰራ ግን ከሚንበር ጋር በተያያዘ ብዙ ነገሮችን ያስተዋወቁን በሚንበር ነበር። ስንሄድም ሚንበር ቲቪ ከሼኻችን ከቤታችን ተነስቶ ሽኝት ስናደርግ ነበር። አብዛኛው ሰው በሚባል ወይም ሁሉም በሚባል መልኩ ሼኽን የሚወድ የሚከታተል ሚንበር ቲቪን ይከታተል የነበረ በተለይ ያኔ ላይ በደንብ የመዲና ሰማይ ስር ተጀምሮ በደንብ የሚታይበት የነበረ ሰዎች ከመዲና ጋር በጣም የመራራቅ ነገር አንዳንድ ጊዜ ልክ ያልሆኑ ነገሮች በመነገራቸው ምናምን ትንሽ የመራራቅ ነገሮች ነበሩ፣ ልክ ያልሆኑ ነገሮች ነበሩ፣ ጠፍቶ ነበርና በደንብ ሰው መዲና የሚባል ነገር እንዲናፍቅ ያደረገ ትስስር ነበረው ከመዲና ሰማይ ስር ጋርና ሰዎች መናፈቅ ነበረ።
ብዙ ጊዜ የሆነም ቦታም ሲኬድ መካ ጋር ነው ብዙ ጊዜ ፓኬጅ ዘን ስንመጣ ግን እኛ በድፍረት መዲናንም ማካተን ነው መዲና 3 ቀን መካ 7 ቀን የሚል አማራጭ ነበረው ዛሬ ላይ እንኳን 3 ቀን 4 ቀን 5 ቀንም እየተደረገ ነው ፓኬጅ ላይ በጣም ሰዎች የመዲና ሸውቅ ስላለ ማለት ነው በዛ ምክንያት ይሄንን ተንተርሰን ከሼክ መሐመድ ኢብራሂም ጋር የመጀመሪያ ፓኬጅ ጀመርን ያው እኛም ብዙ ሰው ይጓዛሉ ብለን አላሰብንም ነበር የመጀመሪያ ሉክ እንግዲህ በሀገራችን በኡስታዞች የሚመራ ፓኬጅ ስንጀምር ረጀብ አካባቢ ነው 40 ተጓዦች ሼክ በሼክ እየተመሩ ሄደዋል የመጀመሪያው ፓኬጅ ጅምሩ ይነን ይመስል ከናንተ በፊት ሌላ በፓኬጅ የሚሰራ ማንንም አልነበረም ሀገራችን ላይ ያኔ በግልም የሚሰሩ በግሩፕም 5ም 10ም ያደረጉ የሚሰሩ 20ም ሰው የሚያደርጉ ሰዎች ነበሩ ሆኖ ግን በኡስታዞች የሚመራ አልነበረም በሃይማኖት መምህራን የሚመራ ፓኬጅ ለመጀመሪያ ጊዜ የተዘጋጀው በእኛ ነው አልহামዱሊላህ ጀዛከላሁ ኸይር እንግዲህ ሂደቱ ይሄንን ይመስላል መነሻችሁ ላይ 40 ነበር ያልከኝ ዛሬ ላይ እስከ ስንት ሰው በጋራ እየተጓዘ ይገኛል ማክሲመሙ ትልቅ ቁጥር ያው ብዙ ጊዜ ሊንክ ትራቭል ተከራይታችሁ ሄዳችኋል አንድ ቻርተር ተከራይታችሁ ፕሌን ቻርተር ይዘን ይሄድንበት አለ ማክሲመም ሰው ሄዶ የሚያውቀው 400 ሰው ነው በአንድ ብዙ ትሪፕ በእኛ ነው ብዙ ጊዜ በጣም ስንት ባስ ነው እዛ የሚያስፈልገው እንደውም አሁን ሰሞኑን እንግዲህ አሁን ወርሃ መስከረም ጥቅምት አካባቢ ነን አይደለ ክረምት ላይ የመጀመሪያ የክረምት ፓኬጃችንን ስናዘጋጅ እንዲሁ 40 ሰው ነው ሄደው የመጀመሪያ የክረምት ፓኬጅ ማለት ነው ሁለተኛው አመት ላይ ስናዘጋጅ ደግሞ ሁለት ፓኬጆች ነበሩ ክረምት ላይ በጠቅላላው 350 ተጓዦች ነበሩ የሄዱት አሁን የመጨረሻ ሶስተኛ አመቱ ላይ 550 ተጓዥ ሄዷል 550 ሙዕተሚር ይሄ በሊንክ ትራቭል ብቻ ነው ትልቅ ነገር ነው ግን በሌሎች ትራቭሎች እየሄደ ያለው የኡምራ መቀጣጠሉ ካልቸሩ በዚህ ሰዓት ሰዎች የኡምራን ጉዳይ እንደ ፋሚሊ እንደ ቤተሰብ እንደ ካልቸር አይተውት አብረናቸው የምንሄዳቸው ሰዎች ላስት ይር ዩሮፕ ነበሩ ያኛውን አመት ላይ አሜሪካ ምናምን ነበር አሁን ኡምራ የሚባል ነገር መጥቶላቸው በጣም ደስ ብሏቸው ወይም ባል መጥቶ ኡምራ አብሮን መጥቶ ተጉዞ የዚህ አመት እቅዱ ዩሮፕ ነበረ አብዛኞቹ በቃ ዩሮፕ የነበሩ እቅዳቸውን ሰርዘው አብረውን የሚጓዙ ሰዎች ከዛ በዘለ ደግሞ ብዙ ጊዜ ለቤተሰብህ ዱዓ ማስደረግ ለነሱ ኸይር መዋል ለእናት ለአባት ውለታ መክፈል ትፈልግና አንዱ በጣም ቤተሰብ የሚያስደስተው ነገር ኡምራ ነው ግን አንዳንድ ጊዜ አይሞላልህም ወይ ጊዜ አይሞላልህም ወይ አንተ ከሳቸው ጋር ሄደ ወይ ፋይናንሱም ላይ ሞላ ይችላል ሄደንም ምንና ማናቀው ሀገር ቋንቋ አለ ብዙ ጥያቄ አለ ምናምንና የትራቭሎቹ መምጣት ይሄንን ሸክም በቀላሉ በቃ ያን ሰው ካለበት የትም እኛ ጋር በነገራችን ላይ በጣም ብዙ ፐርሰንት ክፍለ ሀገር ከአዲስ አበባ ውጭ ያሉ እንዲሁም ደግሞ ከሀገር ውጭ ያሉ ሰዎች ይጓዛሉ በጣም ማለት ፓስፖርታቸውን በአሉን የሶሻል ሚዲያ ዋትስአፕ ቴሌግራም መላክ ብቻ ነው የሚጠበቅባቸው ከመሄዳቸው በፊት የጉዞ ስልጠና ይኖራቸዋል ሙሉ ጣጣቸውን አልቀው ስለሚሄዱ ምንም አይነት ጭንቀት ፕሮሰስ ብዙ ነገር ቀሏል ይሄ ከሃይማኖት መምህራን ጋር የሚያገኙት ትምህርት ብቻ ሳይሆን ብዙ ነገሩ ስለቀለለ ስርዓቱን እዛ ሄዶ የሚፈጸመውንም ነገር በደንብ ነው አጠገባበሩን የሚያሳያቸው ሰው አጠገባቸው አለ ነው የሚኖረው ብድግ ማለት ብቻ ነው ምንድነው የሚሆነው ሰው ተመዘገበ ከመሄዱ ከ3 ከ4 ቀን በፊት እዚህ ተገናኝተን ስልጠና ፕሮግራም ይኖራል ስለዚህ ምንድነው የምንሄደው ሁለት ነገር ነው ጉዞ ራሱን የቻለ ፕሮሰስ አለው ለጉዟቸው ምን ያስፈልጋቸዋል እኛ አስበን ተጨንቀን አዘጋጅተን መጣላቸው ነገር አለ የሃይማኖት መምህራኖቹ ደግሞ ከጉዟቸው ጋር ስፔሲፊክ የሆኑ ነገሮችን አዘጋጅተው መተው ይወስዷቸዋል ከዛ ከተከሄደ በኋላ በጣም ብዙ ነገሮችን ያያሉ እንደውም በግል ከዚህ ቀደም ሄደው የማያውቁ ምናምን ሰዎች ብዙ ጊዜ የሚሉት ነገር አለ ለመጀመሪያ ጊዜ ኡምራ መጣ ይገርማል ብዙ የሆነ ነገር አይተዋል የሆነን ተራራ አይተዋል ወይ የሆነን ቦታ አይተዋል ታሪኩን አታውቀውም ከዛ በኋላ ደግሞ የሚሄዱት ደግሞ ሀገራችን ላይ እጅግ በጣም ከሚወዷቸው ከሚያከብሯቸው ዱዓቶች ጋር ነው በጣም ደስ የሚለኝ ነገር ምንድነው ለምሳሌ ሀገራችን ውስጥ የተለያዩ ፕሮግራሞች ዳዕዋዎች ሙሐደራዎች በመስጊድ በአዳራሾች የሚከናወናሉ እና የዱዓቶችን መልእክት የሚሰሙት ከስቴጅ ላይ ነው መጨረሻ ላይ ወይ ሲወጣ ሰላም ይባባላል የኡምራ ፓኬጅ ላይ ግን እንደዛ አይደለም ሰዎቹ 10 ቀን አብረው ውሎ አብረው ያደሩ ነው በቃ ያለበትን ሀጃ ቦታው ላይ ነው ስለ ኡሁድ የሚነገር ኡሁድ ተራራ ላይ ቆመ በደንብ ስለዛ ይነገራል ከዛ በፊትም ደግሞ ምን ይሆናል ለምሳሌ ኡስታዝ ያሲን ኑሩን ማግኘት ፈልገ እዚህ በሚኖረው ፕሮግራም ላይ ብዙ ስለሆነ መገናኘት ላይኖር ይችላል እዛ ግን ቁጭ ብለ 30 ደቂቃ 40 ደቂቃ ቆይታ ማሳለፍ የሆነ ሐሳብን ሼር መደራረግ ብዙ ሐሳብ ተለዋውጠው ሰዎች በጣም ማለት አንዳንዶቹ
ምናልባት ለመጀመሪያ ጊዜ በህይወታቸው ኡስታዞችን ፌስ ቱ ፌስ ያገኙ ናቸው ፊት ለፊት የሚያገኙ ናቸው ምክንያቱም የሚኖሩት ከሀገር ውጪ ነው ኢትዮጵያውያን ናቸው ወይም የሚኖሩት በሀገራችን ይሄ ሌላኛው ጽንፍ ላይ ነው ወይ አፋር ነው ዳዋ ይሆናል ህይወታቸው የተቀየረው በእነሱ ምክንያት የሰለሙ አሉ በእነሱ መንገድ ህይወታቸው የተቀየረ ሰዎች አግኝተዋቸው ላይክ በጣም በስስት ነው የሚኖራቸው ቆይታ ከዛ ምን ይልባቸው ታሪካዊ ቦታዎች ረውዳ ይገባሉ ታሪካዊ ቦታ የሚያዩት ጀበል ሁድ ጋር ሄደው እዛ ቦታ ላይ የተሰዉ ሱሐቦችን ምን ሰማበት የራሱን የቻለ ፕሮግራም አለ ማለት በመዲና ጎዳናዎች ላይ በደንብ እንንሸራሸራለን ስንንሸራሸር ደግሞ ከዱዓቶች ጋር ነው ከኡስታዞች ጋር ነው በደንብ ተምረው ኡምራቸውን በተለይ በጣም የሚያስጨንቀው የሚያሳስበው ደግሞ የኡምራ ክንዋኔያቸው ነው የኡምራ ክንዋኔያቸው ተጀምሮ እስኪጠናቀቅ ድረስ ኡስታዞች ምን ይባላል እዚህ ቦታ ላይ ምን ይባላል እዚህ ቦታ ላይ ምን ይባላል የሚለውን ነገር በሙሉ እያሳዩአቸው የኡምራ ክንዋኔያቸውን ስለሚጨርሱ በዛ ደስተኛ ይሆናሉ ይሄ ብቻ አይደለም እዛ በሚኖራቸውም ቆይታ ሰዎች ራሳቸውን ዝግጁ አድርገው ነው የሚሄዱት ኸይር ነገር ለመስራት ኸይር ነገር ለማዳመጥ ምናምን ይሄዳሉና በዛ ውስጥ በጣም ብዙ ኸይር ስራዎች ተሰርተው መጥተዋል ምናውቃቸው የሲር ለና ኑር የቁርአን ባንክ የኔ መንገድ ላይ የቀረበች እህታችን ከድጃ እንዲሁም ብዙ መሻይኾች ወደ ተፈጥሮ እምነታቸው ለተመለሱ ሰዎች በጣም ብዙ ሚሊዮን ብሮች ተሰብስበው ድጋፍ ተደርጎላቸው ጉዞ የኡምራ ስርዓት ማከናወን ብቻ ሳይሆን በሌሎች የኸይር ተግባራት ፕሮጀክቶችም ላይ የሚሳተፉበትን እድል የሚፈጥር ነው በጣም የተሳኩ በርካታ ዙሮችን አከናውናችኋል እንግዲህ እኔ ደግሞ እንደ ሊንክን ያው እኔ እንደምሰራው ታውቃለህ አይደለ አታውቅም መሰለኝ እሺ ንገረኝ ምንድነው ከህዳር የህዳር ፓኬጃችን ከኡስታዝ ሳዲቅ አቡ ሀይደር ጋር ደግሞ ጉዞ አለ አይደለ ከህዳር 4 እስከ 14 የሚቆይ ነው አይ ቲንክ የመጨረሻ ምዝገባ ወይም ደግሞ ስልጠና እዛ አካባቢ በተነገረን ነገር ካለ በሱ እናሳጥርና መርሐባ ህዳር ፓኬጃችን ጋር በተያያዘ እሱን ከማንሳቴ በፊት ያው 5ኛ ዓመቱ ጋር በተያያዘ የሚንበር ቲቪ እኛ እንኳን አደረሳችሁ ማለት የምንፈልገው የቤቱን ማኔጅመንት እንዲሁም ስታፉን ብቻ ሳይሆን የሚንበር ቲቪ ተመልካቾችንም ጭምር ስለሆነ ከሚንበር ቲቪ ጋር በመተባበር በየዕለቱ ጥያቄና መልስ ፕሮግራም የተዘጋጀ እንደሆነ ይታወቃል እዛ ላይ በመሳተፍ እኛ በመናዘጋጀው የኡምራ ፓኬጅ ላይ ከተወዳጅ ኡስታዞቻችን ጋር አብረውን ቢያሳልፉ ደስ ይለናል ባለፈውም ከኡሙል ኸይር አብሮነት ካሸነፈችታችን ጋር አይረሰ ጊዜ ከኡስታዝ ያሲን ኑሩ ኡስታዝ ሰማር ተክሊና ኡስታዝ መሐመድ ፈረጅ ጋር አሳልፋ መጣለች ቀጣይ ደግሞ ተረኛው ማን እንደሆነ ኸይር ይሆናል ወይስ ማን እንደሆነ እናያለን ከዛ ውጪ ያው በአመት ውስጥ 7 ፓኬጆች አሉን ከፊታችን ህዳር በቅርቡ ከጥቂት ቀናት በኋላ ምዝገባ የሚጠናቀቅ ፓኬጅ ይኖረናል እሱ ላይ ተመዝግበው አብረው እንዲጓዙ ጥሪያችንን እናቀርባለን ባረከላሁ ፊክ መርሐባ በጣም ነው የምናመሰግነው ወንድም አብዱራህማን እንደ ሊንክ ትራቨል እንኳን አደረሳችሁ ለማለት ቢሮአችን ድረስ ስቱዲዮ ድረስ ስለመጣ የኸሚስ ምሽትን አብዮት በተለይ የመዲና ሰማይ ስርን አብዮት በቅጡ ተገንዝበው አሁን ላለው የኡምራ ስርዓት መነቃቃት ለሸውቅ ስሜት ዳግም መቀስቀስ ይሄ ፕሮግራም በተለይ የተለየ አበርክቶ አለው ብሎ ነው ሌሎች ተቋማትን ያየን ነው ረሃጁም ላይ መወዳም ላይ መጡ ተቋማት አሉ እና አብዱራህማን ግን እንደ ሊንክ ኸሚስ ነው ተስማሚ ቦታችን ብለው መጥተዋል ኬኩን ደግሞ ተረክና አርግና በማታ ኬክ እንዴት ነው ተብለናል ባለፈው የላይቭ ቆይታችን ላይ ቢሆንም የወንድም የሊንክ ኬክ ግን በሌሊትም ቢመጣ በየትኛውም ሰዓት አላህ በረከትልህ በጣም ነው የምናመሰግነው በድጋሚ ምን ይላል ስትራቴጂካሊ አጋር ስለነበረን ለምን 5-0 ነው እንዴ ለ5ኛ ዓመት እንኳን አደረሳችሁ ሚንበር ቲቪ ሊንክ ትራቨል ይላል ሁለንተናሽ ዶክተር ነው የጻፈውና አይ በጣም ለሶስት አሁን እንዴት ነው ወደና ነው ወደዚህ እንትን ቢዝም በቂ ያዝ ቢስሚላሂር ረህማኒር ረሂም اللهم صل وسلم وبارك على سيدنا احمد በጣም እናመሰግናለን ስለዚህ ይሄንን ኬክ አዘጋጅተው ያመጡልናል አስፈጻሚዎቹ በጣም ነው የምናመሰግነው ወንድም አብዱራህማን ክቡራትና ክቡራን ተመልካቾቻችን ሊንኮችን ደግሞ ሸኝተን ገና ኬኩን ለማጣጣም ልንሞክር ስንዘጋጅ አረ ሌላ እንግዳ አለ ያሉ ነው አስፈጻሚዎቹ
እንግዲህ 5ኛ ዓመት ድምቅ ብሏል በኬክ። መቼም ይሄ ቀን መጥቶ በኬክ እንደምንራጭ ታስብ ነበር? አንዳንዱ ቤተሰቦቻችን ይመጣሉ ማለት ነው። አሁን በዚህ አይነት ውጭም ያሉት ሀገር ውስጥ የሚበቃ ቦታ የሚበቃ ልብና ሆደ ሰፊዎች መሆናችንን ተናግረናል በተደጋጋሚ። ይህንን ለአስፈጻሚዎቹ እንተዋለን፣ እንግዶቻችንን እንቀበላለን። በጣም ነው የምናመሰግነው። በጣም እናመሰግናለን። ኢንሻአላህ ለ50ኛ ዓመቱ አላህ ያገናኝ። አሚን አላህ አሚን። ጀዛከላሁ ኸይር። መርሐባ